ሊሆን ይችላል። እኔ በቃ መውለዴ ትክክል አልነበረም። በቃ ተፈጠረ። እሺ ሰው እንደዛ ነው የሚያስበው። አላውቅም ወይ እስካሁን መኖሬ ወይ ትክክል አይደለም ማለት ነው። በቃ ያኔ ከመውለዴ በፊት ወይኔ ራሴን ማጥፋት ነበረብኝ ማለት ነው። እኔ ሰው እንዴት እንደተረዳኝ እኔ አላውቅም። እኔ ሰውን በምን ልክ የኔ ህመም እንዴት እንደገባችሁ እኔ አላውቅም። እኔ ለልጄ የከፈልኩት እያንዳንዷ ነገር አልገባችሁም። እኔ ልጄን ለማሳደግ ያላደረግኩት ነገር ቢኖር ለገንዘብ ብሎ ወንድ ጋር መተኛትና ሌብነት ብቻ ነው። ምንም አይነት ቤተሰብ ምንም አይነት ድጋፍ ሽሮ እንኳን የሚቆነጥርላት በርበሬ የሚቆነጥርላት ጨው ቢቸግራት ጨው ማትጠይቅ እናት ነኝ እኔ። የሌላት ማለት ነው የምትጠይቀው ሰው የሌላት እናት እድሜ ነው የኖርኩት። ግን ሁሌም ልጅን ከማንም በላይ ነው ያሳደግኩት። ዛሬ ላይ ከትላንት ወዲያ ዕለት በዛ ልክ ተማድሬ ይሆናል። ግን ልጄን እንዴት እንዳሳደጉ ሰው አያውቅም። መድኃኔዓለም ግን ያውቃል። እኔ ለልጄ ምን እንደሆንኩኝ መድኃኔዓለም ያውቃል። እኔ ስለሆንኩት ነገር እንኳን በፍጹም ፈጣሪ ለምን ብዬ አላውቅም። ግን እኔ በልጄ እንዲክሰኝ ፈልጌያለሁ። አዎ በቃ በልጄ መካስ ፈልጌያለሁ። ልጄ ጥሩ ገዴ እንድትሆን ፈልጌያለሁ። ልጄ እድሌ እንድትሆን ፈልጌያለሁ። እናም ለዛም ነው መካሪ ሳይኖረኝ ምንም ሳይኖረኝ በ19 ዓመቴ ወልጄ አራስነት ሳላቅ ልጅ ገላ ሲታጠብ ውሃው ምን ያህል መሞቅ እንዳለበት ሳላቅ እኔም ከብዙ ሞት ድኛለሁ። ልጅም ደግሞ እግዚአብሔር ጠብቋት በደህንነቷ እሱ እያገዘኝ እኔ ደግሞ በጉልበቴ ገንዘብ ለማምጣት ብዙ ነገር እየለፋሁ እዚህ ደርሻለሁ። እና ቤትዬ እኔ አንቺን ለማለት የፈለግኩት እንግዲህ አንቺ ከገባሽ ወይ አመትሽ ነው ወይ አመት አልሆነሽ። የትኛው ብሎክ ስር ነው አሁን ቡና ሰርቶ መኖር የሚቻለው? ሁሉም እኮ ልማት ተነሺ ተሰጥቷል እንዳለ ሰፈሩ እንዳለ ከዛ የዛ ሰፈር እንዳለ ኮንቲነር ተሰርቶ አንዴ ሄዳ ልጅሽን ታምጣት እሷ ጋር። እሺ ታምጣት፣ ችግር የለውም። እሺ ታምጣት ብላለች። ሂጂ አምጫት ማለት እሷ ጋር የት ነው የምታመጣ? እዛው ሆና ታናግራት። እዛው ሆና የት ነው ምንም ልታመጣ ታናግራት። ጀስት ከብቻዋን ካለች በቤት እሷ አይደለችም። ነው ብቻዋን አይደለችም። ነው እንደዛም አይደለም። ብቻዋን እኮ አይደለችም። ሰው አለ ቤት። ብቻዋን እኮ አይደለችም። እንዴት ነው የተረዳችሁኝ? ሰው አለ ቤት። ጓደኛዬ ያለች እኮ እና ያሩቅ ዘመድ አለች። ከኩያ ጋር ልትጫወት ከቤት አልፈልግም። አይ እኔ ከቤቷ የትም እንድትሄድ አልፈልግም በፍጹም። ነው እንደዛ አይደለም ነው አይደለም። ልጄ ከኩዮቿ ቀን ትምህርት ቤት ስትጫወት ውላለች። ልጄ ከኩዮቿ ጋር ከጓደኞቿ ጋር ትምህርት ቤት ውላለች። ከቤቷ እንድትወጣ አልፈልግም። በቃ አልፈልግም። መለስና እኔ የትኛው ስር ቡና መስራት የትኛው ፎቅ ስር ነፃ እንደሆነ ትንገረኝ። አዲስ ድንገራትሽ ቤቲ ታዩ በቃ እዛው ትሁን። ከቤት እንድትወጣ አልፈልግም። ጓደኛ አብራታለች ብላለች እና ነይና የትኛው ብሎክ ስር ቡና ጠጡ መስራት እንደምችል ጠቁሚኝ እያለች ነው። ነይ እሺ መስዬ ተናገሪ። እንግዲህ እኔ ብዙ መናገር አልችልም፣ ግን በገባኝ መጠን እየደጋገመ አሁን አብዬ አንቺ ማድረግ የፈለግሽው እሷን መርዳት ነው። ግን እሷ ደጋግማ ቢዝነስ ሰርታ ፌል አድርጋለች። አሁንም ቢዝነሱ ቢከፈት ፌል እንደማያደርግ በምን እርግጠኛ ነን? አንደኛ። ስለዚህ ፎከሱ ልጇ ላይ ቢሆንና በእኔ በኩል ወይ አዳሪ ትምህርት ቤት ምናምን ካለ ልጇን እንደዛ ማስገባት ከምትችልና ራሷን ማረጋጋት ከቻለች በዚህ በኩል እኔ ተሳታፊ መሆን እችላለሁ። ግን አሁንም የፈለገችውን ጥያቄ ጠይቃ ሚሊዮን አፍስሰን ቢዝነስ ብንከፍት እሷ ቢዝነስ የመስራት አቅም እንደሌላት ነው እኔ የማየው። ደጋግማ ያ ቢዝነስ አልሰራላትም። ስለዚህ
እና አሁን ፎከሱ እሷ ላይ ከማድረግ ልጅቷን እንዴት አድርገን እናውጣት ከዚህ ደጋግማ ጥላት ሄዳለች። ይሄ ደግሞ ሪፒቴሽን ነው። ስለዚህ ለልጄ የሚለው እንትን ፌል አድርጓል ማለት ነው። ወደ የምትሄድበት ቦታ ይቅርታ አቡ እኔ ልሽ አሁን እዚህ ጋር የገባሁት ሚስ በቃች ቆሎ የምትበለዋ ይቅርታ ነጽዬ ነች። ነጽዬ እግዚአብሔር ይስጥሽ ተባረኪ። ተሰምቷት ነው። እኔ እዚህ ጋር እኔ የማንም የእኔ ያሳለፍኩትን ህይወት ከፍ ዝቅ እንዲያደርግብኝ አልፈልግም። እኔ የከፈልኩትን ገብቶሻል። ይኸውልሽ አቡ እኔ ማንም ሰው አይረዳኝ አልፈልግም። እኔ መረዳት አልፈልግም። ምንም የሚያናድ ነገር የለም። ያልነው ለልጅሽ እርዳታ አድርገን ጥሩ ትምህርት እንድትማር አዳሪ ትምህርት ቤት እንድትገባ እሷ ልጅሽ ከተደገፈች ጥሩ ትምህርት ከተማረች ጥሩ ምግብ ከበላች ጥሩ ህይወት ካላት አንቺ ለአንድ ነፍስሽ አያቅትሽም፣ ተቃጥረሽም ትሰሪያለሽ አይደል? ይህንን ነው እኮ እሷ እያለን ያለን ነው። ገባሻ? ለልጅሽ አይደል የሁሉ የምትንከራተችው ስራ። ይኸውልሽ ስሚኝ አቡ ይኸውልሽ ስሚኝና ማለት ነው ቪዲዮ ውስጥ እኔ ከይቅርታ ጋር ቪዲዮ ውስጥ ግቢና እኔ ይኸውልሽ ያንን ምግብ ቤት 300 ምናምን ሺህ ብር አጠራቅሜ ያንን ምግብ ቤት የከፈትኩት በ1 ሺህ ብር ጀምሬ ነው። በ1 ሺህ ብር ሸራ ወጥሬ ሸራ ሰርቼ ነው። 300 ሺህ ልጅ ይዘሽ ቀልድ ነው እንዴ? ቤቱን ይው በምን ከሰርኩ ይመሰልሽ? ህጋዊ እንዳሉ መታወቂያ የለኝም። በምንም አይነት መንገድ መታወቂያ ማግኘት አልቻልኩም። ደህና ቦታ መርጬ መከራየት አልችልም። ለምን? ንግድ ፍቃድ ማውጣት አለብኝ። እኔ በሰዓቱ ያለንበት ሰፈሩ አዲስ ሰፈር ነው እና ልክ የዛሬ ዓመት ላይ መንግስት ሁላችሁም አዲሳችሁ ምናምን ግቡ የሚለውን ነገር ሰምቼ ልክ ምንድን ነው የሚቀጥለው ወር አሁን ምንድን ጥቅምት ህዳር ላይ ስጀምር በቃ ይቀጥላል ብዬ ነው ስራው እንዲሁ እንደተንቀሳቀሰ ይቀጥላል። ቤት ችግር የለውም ጥሩ ነገር እስከሰራሽ ድረስ ቤት ምኑም ውስጥ ቢሆን ችግር የለውም ብዬ ይቀጥላል ብዬ ነው። ግን ልክ 3ኛ ወሩ ሲያልቅ ቆመ። በቃ አዲሱ ምኑም ያ ወሬው በወሬ ቀረ። የገባም ገባ፣ ስራው ቀጥ አለ። ሰፈሩ ላይ ስራው ቀጥ ሲል የኔ ችግር ነው አንደኛ እሱም ቤት። አሁንስ ሁለተኛው ምንድን ነው? ከዛ አነስ ያለ ኪራይ ነው ቤቱ። ዞር ያለች ነች፣ ቀጭን መንገድ ነው። ስቶር ልክ በእኔ ፊት ለፊት ስቶሮች አሉ እና ልክ እኔ በር ላይ ቆሙ ጅብሰም ሲወርድ ምናምን እንዳለ ርጋፊው ይገባበታል፣ እንዳለ ርጋፊ ይገባል። ግን በቃ ቢያንስ ሳየው ምንም አይሆንም። ሰው እንዴት ነው ጅብሰም እየወረደ? መጀመሪያ ያንን አላሰብኩም። ያ ስቶር ከጀርባዬ ስቶር ምናምን እንደሞላ አላሰብኩኝም። መኪና እዚህ ፊቴ ቆሞ ጅብሰም እንደሚያራግፍ አላወቅኩኝም። እስኪ እዚህ ጋር የእኔ ድክመት የትኛው ነው? እኔ እኮ በአንድ ሺህ ብር ጀምሬ ቤቴ ልክ እንደባለ ትዳር ሶፋ ገዝቼ ፍሪጅ ገዝቼ ምጣድ፣ የእንጀራ ምጣድ፣ የዳቦ ምጣድ፣ አልጋ፣ ቁም ሳጥን ምናምን የገዛው ምንም መፍጫ ምንም እቃ የነበረ ሰው ነኝ። ይሄን ሁሉ እኮ እያደረግኩት በ1 ሺህ ብር ጀምሬ ነው። በ1 ሺህ ብር ስራ ነው። እና እንዴት ነው እኔ እግዚአብሔር እንል መድኃኔዓለምን ማንም ሰው አይርዳኝ። ማንም ሰው ማንም ማለት ነው ነገ እኔ እንዲያደርግ ምናምን እንዲለኝ አልፈልግም። እኔ የእኔ ህመም የገባው ይገባዋል። ምንም እኔን ለማገዝ ምንም መስፈርት አያወጣም። የኔ ህመም የገባው ሰው ማለት ነው። በዚህ ልክ ለፍቼ እዚህ የደረስኩ ልጅ ማጣጣል ተገቢ አለ። አንቺ የምትፈልጊው ቅድም እንዳልሽው ምግብ ቤትሽን መልሰሽ መክፈት ነው አይደል? እና መታወቂያ ማግኘት በዚሁ አጋጣሚ ተሰሚነት አለሽ። ተሰሚነት ያላችሁ ሰዎች እዚህ ቦታ ላይ እኔ አዲስ አበባ የተወለድኩ ልጅ ነኝ። ኮተቤ አንቆርጫ ገበሬ ማህበር የተወለድኩ ልጅ ነኝ። እንዴትም ብላችሁ እኔ ብር አትስጡኝ። በቃ መታወቂያን እንደ ዜግነቴ መታወቂያን የማገኝበት ነገር ድምፅ ሁኑኝ። በቃ ሌላ ምንም ጌታ ምስክሬ ምንም ይቀብኝ። አንድ ጊዜ ቆይ ልናገር። እኔም የኮተቤ ልጅ ነኝ። ባይዘወይ በሚገርም ሁኔታ ኮተቤ መሲ ባለችው ሀሳብ ላይ በጣም እስማማለሁኝ። እና አሁን ምንድን ነው ልጇን የመሲ ሀሳብ በጣም ምልሽ ይሄ ፕሮግራም እስከተጀመረ ድረስ ሀሳቤ ውስጥ የወጣ ከዚህ በፊት እንደ አድርጌው ያልተሳካ ነው። አንድ ቤተሰብ ረድቼ ለልጆቻቸው 3 ዓመት የአዳሪ ትምህርት ቤት ከፍዬ አባታቸው ግን ገንዘባቸውን ስለፈለገ
1 ዓመት ከተማሩ በኋላ ወጣቸው እና በጣም ዲስአፖይንትድ የሆንኩበት ነገር ነው። በጣም የተናደድኩበት ነገር ነው። ግን አሁን እናትየዋ ምርኩዜ እንግዲህ ስምሽን በትክክል አልሰማሁኝም። አንቺ ራስሽን ሮጠሽ ማስተዳደር የምትችይ አዳልት ያደግሽ ሰው ነሽ። አሁን እኛ ምን እናደርግ መሰለሽ? ልጅሽን አዳሪ ትምህርት ቤት እናስገባለሽ ተባብረን መሲ ብላለች። ሌሎችም የሚካፈሉ ሰዎች አሉ። ልጅሽን በየሳምንቱም በየ2 ሳምንቱም እየሄድሽ መጠየቅ ትችያለሽ። ብዙ አዳሪ ትምህርት ቤቶች አሉ። ኩየራ፣ በጣም ብዙ የተለያዩ ትምህርት ቤቶች አሉ። እንግዲህ ውጭ ያለን ሰዎች ያው ያለን ገንዘብ ትንሽ የተሻለ ስለሚሆን የምንልከው ገንዘብ ትምህርት ቤቱ ሊከፍል 10 ሰው ቢካፈል የ1 ዓመቱ መክፈል ይችላል እያልን መቀጠል እንችላለን። እኔ በዚህ ላይ መሳተፍ እፈልጋለሁ። ምርኩዜ ደግሞ አንቺ ራስሽን እንግዲህ ዝቅ ብዬ መስራት ሰው እንዲታዘዘኝ ማለት ልክ አይደለም። ማለት መታዘዝ አለብሽ፣ መስራት አለብሽ። በዛ ውስጥ ራስሽን ማውጣት አለብሽ። አንቺ ብትፈልጊውን ሳይሆን አንዳንድ ጊዜ ዝቅ ብሎ መስራት መታዘዝ ምንም አይደለም። እኛም እናደርገዋለን። ውጭ ሀገርም ስንኖር የፈለግነውን ስራ ሰርተን አይደለም የምንኖረው። አንዳንድ ጊዜ ዝቅ ማለት ያስፈልጋል። አንዳንድ ጊዜ ማትፈልጊውንም ስራ መስራት። ኢትዮጵያኖች ለምሳሌ አሜሪካ ውስጥ፣ ዩሮፕ ውስጥ ታክሲ ነርተው ይኖራሉ። ታክሲ ነርቶ መኖር ማለት ወይም ኡበር ነርቶ ማለት ትልቅ ስራ አይደለም። በጣም የመጨረሻው ስራ ነው። ግን መኖር ስላለባቸው ያንን ሰርተው ይኖራሉ። ስለዚህ አንቺም አትሊስት ልጅሽን እናሳድግልሽ፣ አንቺ ደግሞ ራስሽን እርጂ፣ ስራ እንፈልግልሽ ብላሻለች ሀቢባ። ያንን እናደርግና እስቲ እንዳልጫንሽ እንዳልጎዳሽ በጣም ጠነቀቃለሁ። ግን አንዳንድ ጊዜ ምንድነው አንድ ነገር ይቅርታ ጋር ይጨርስ፣ እድሉን ስጪው። አዲስዬ ሲጨርስ አንቺ ትቀጥያለሽ። ማሬ በነገሩ ጨርሻለሁ። ምን ላላት ነው የፈለግኩት? የልጅሽን ጫና እኛን እንውሰድልሽ፣ አንቺ ደግሞ ራስሽ እናግዝሽ። ከበደኝ ያልሻትን ልጅሽን እኛ እናግዝሽ እና አንቺ ቢያንስ ስራ ፈልገንልሽ ነው እያለ ያለው። ቢያንስ የራስሽ ብቻ ሲሆን ይቀልሻል። ሸክምሽን እናግዝሽ እናቅልልሽ ነው የወንድማችን ትንሽ ጥያቄ። ያ ነው። ክርክር አናርገውና ጉዳዩን ቀጥታ ወደ መፍትሄው ስንሄድ በመታወቂያው ልቦች አስተያየት ይስጥ። አንዴ እሱ ላይ ሀሳብ ልስጠው። አንዴ እዚሁ እንትን በጣም ነው የማመሰግነው። ግን በቻላችሁት መጠን ያሳለፍኩት ነገር ይገባችኋል። እኔ ልጄን እንዲህ ማለት በቃ አሁን እኮ ተረጋግቻ አሁን በዚህ ሰዓት ብርር ብዬ ብሄድ ደስ ይለኛል። እኔ ልጄም ከቤቷ ላጣት አልፈልግም። ገብቷችኋል? እኔ እግዚአብሔር ምስክሬ ነው። አቡ ምንም 70 ሳንቲም እንዳትጠይቂ፣ 70 ሳንቲም እንዳሰበስ እንዳላችሁት ለልጄ በወር አንድ ሰው እሱም አንድ ሰው አቅም ያለው ሰው ለልጄ አስቤዛ ያድርግ፣ ጫማ ሲያስፈልጋት ጫማ ይግዛ። በነበረበት ነው ህይወቷ እንዲቀጥል የምፈልገው። በነበረችበት አዳሪ ትምህርት ቤት ከገባች አዲስዬ፣ እሷ አዳሪ ትምህርት ቤት ከገባች አንቺ ዱባይ መተሽ መስራት ትችያለሽ። እሷ አዳሪ ትምህርት ቤት ከገባች አንቺ ዱባይ መተሽ መስራት ትችያለሽ። ደስ ይለኝ፣ እንደዛ ደስ ይለኛል። እንደዛ እሰራለሁ። ለተሻለ ነገር ከሆነ ማለት ነው። አባባል የተረተሽ የምንለያየው ለተሻለ ስልሽ አሁንም እኮ ግን እኔ እንደዛም ብዬ ቢሆን እመለሳለሁ። ለቀንም ሳምንትም ብቆይ ግን ቤቷን ያለችው እሷ ግን ለተሻለ ግን እኔ አንድ ሀገር ውስጥ እየኖርን እንዴት ነው እኔ እዛው አዲስ አበባ ኖሬ እሷ ሌላ ቦታ እኔ ሌላ ቦታ እንዴት ነው? 12 ዓመት እኮ ተለያይተን አናውቅም። አሁን ባለፈው የነገርኳት ያንን ታሪክ እኮ አለማውራት እኮ እችላለሁ። ይኸውልሽ አቡ እኔ ያሳለፍኩትን ነገር ነው እንጂ እኮ እኔ መርጬ ማውራት እኮ እችላለሁ። ለእናንተ የሚስማማውን መርጬ ማውራት የሚያቅተኝ ሰው አይደለም። የክርክር አናድርገው፣ ወደ መፍትሄው እንሂድ። ቆይ አንዴ ስለ መታወቂያሽ እናውራ። በመጀመሪያ ደረጃ ዋትሳፕ እንድትከፍቺ ይፈልጋለሁ። ቴሌግራምሽ ላስቲን ሎንግ ታይም አጎ ይላል። ዋትሳፕ ዳውንሎድ አድርገሽ ዋትሳፕ ክሬት አድርጊ። እኔን ማግኘት የምችል ዋትሳፕ ላይ ነው። ቅልቦች ደግሞ በመታወቂያ ጉዳይ ምን ማድረግ እንዳለብን ይነግረናል። አንቺ ኢትዮጵያዊ ሆነሽ ተወልደሽ ባደግሽበት ሀገርሽ ላይ ለምን መታወቂያ አልተሰጠሽም? ይህንን ደግሞ እናጣራለን፣ እንጠይቃለን። እንደ ማንኛውም ኢትዮጵያዊ የቀበሌ መታወቂያ የማግኘት ሙሉ መብት አለሽ። ለምንድን ነው የተከለከልሽው መታወቂያ?
ያው ቤተሰቦቼ ምንም ፋይል የላቸውም። እሱማ ምንም ፋይል የላቸውም። ፋይል ያለው ቤተሰብ በፊት በማውቀው አንድ ሰው አንድ ሰፈር ላይ 6 ወር ከኖረ መታወቂያ የመጠየቅ መብት አለው አለ። በፊት በማውቀው ስለአሁኑ አላውቅም። እኔ አሁን ቦሌ ወረዳ 10 ነው ረጅም ዓመት የኖርኩት። እንግዲህ ወደ 10 ምናምን ዓመት ቦሌ ወረዳ 10 ማንም ያውቀዋል። እዛ ነው የኖርኩት እና ቀበሌ ለምሳሌ አሁን ቀበሌ ላይ ይሄ ተሳትፎ ምናምን ለምሳሌ 00 መታወቂያ ነበረኝ። 00 መታወቂያ አሁን ይሄ ፋይዳውን መታወቂያ የሚያወጣውት በዛ በ00 ነው። ከዛ ግን ለፓስፖርት ምን ያስፈልጋል? የልደት ካርድ እና የቀበሌ መታወቂያ ያስፈልጋል። ፋይዳ አለሽ? ከዛ ፋይዳ አለኝ። የፋይዳ እኮ ነው ዋናው መታወቂያ ማሬ። አይ የቀበሌውና የልደት ካርድ ግድ ነው። የቀበሌው ግድ ነው። በቃ ቆይ እኔ ፋይዳ አሁን የሄድኩ ጊዜ ፋይዳ ሳወጣ ቆይ ሀቢባ እኔ የኮተቤ ልጅ ነኝ። እሷ የኮተቤ አንቆርጫ ልጅ ላለ አይደለች? እኔ ጓደኛዬን ልክልሽና ይህን የተቸገርሽበትን ነገር እንዲረዳሽ አደርጋለሁ። ምንም ችግር የለውም። ይሄንን አንቺ የምታወሪው የተቸገርሽበት ያልሽውን ነገር የሚረዳሽ እኔ የኮተቤ ልጅ ነኝ። ኮተቤ ልጅ ያደኩኝ ከዛ በኋላ ከእግሬ የወጣሁኝ ነኝ እና ኮተቤ ላይ ይሄ ችግር ከገጠመሽ እውነት እኔ እንግዲህ ሌላ ነገር ከሌለ ምናምን ከሌለ የምትፈልጊውን ነገር እንዲያወጣልሽ እነግረዋለሁ። እንዲደውልልሽ ስልክሽን በውስጥ ላኪልኝ፣ ያደርግልሻል። እኔ ልክልሃለሁ። አሁን ልላክለት ሌላ ሰው አንቺ ነኝ ብሎ እንዳይልያ አጭበርባሪ ነው የሞላው እና አንቺ ነሽ የእሷ ነው ብሎ እንዳይልኩለት እኔ አሁን ልላክለት። ኮተቤ የትውልድ ቦታዬ ነው። ያው የትውልድ ቦታዬ ነው። እዛ መወለዴን ምስክር ነው ያለኝ ኮተቤ ላይ። እዛ ስለመወለዴ ምስክሮች አሉ እንጂ ረጅም ዓመት ግን የኖርኩት እዚህ ወረዳ 10 ነው። ቦሌ ወረዳ 10 ላይ ነው ረጅም ዓመት። አንዳንድ የ00 መታወቂያ የሚያገኘውት እዛ ነው። በቃ አንዳንድ ነገሮች እንትን ያለ የልጄም ካርድ የወጣው እዛ ነው። በትምህርት ቤት የልደት ካርዷ ምናምን የወጣው ቦሌ ወረዳ 10 ላይ ነው። ነገሮች የሚቀሉት ቢሆን ወረዳ 10 ላይ ነው። እዛ ምንም አይነት ነገር የለኝማ። በቃ ከመወለዴ ውጪ ወይ ስለመወለዴ ከምስክር ውጪ ምንም አይነት ማስረጃ የለኝም። የክርስትና የለኝም። የክትባት የሚባል ነገር የለኝም። ቤት ውስጥ ነው እናቴ የወለደችኝ። ክርስትናም የለም፣ የክትባትም የለኝም። ግን እንደ አንዳንድ ነገሮች ግን እንደ ማስረጃ ወረዳ 10 ላይ ይቀላል። በቃ ቢያንስ የልጄ የልደት ካርድ ከወረዳ 10 ነው የወጣው። 00 መጣ። አሁንም ፋይዳ መታወቂያ ወረዳ 10 ነው የሚለው። ቀበሌ ወረዳ 10 እና ለረጅም ዓመት አንዳንድ ነገርም ሲሆን ቀበሌ እንትን የምጠቀም የነበረው ወረዳ 10 ነበረ። እንግዲህ ግራ የገባው ነገር ነው። እንግዲህ ኮተቤ ነው የተወለድኩት። ኮተቤ ላይ ከሆነ እኔ ቤተሰቦቼም እዛ በጣም ይታወቃሉ። ዛሬ ማውራት አልፈለግም ስለ ቤተሰቦቼ ምናምን፣ ግን እናቴ አስተማሪ፣ አባቴ አስተማሪ ነበረ፣ ዳይሬክተር የነበረ ሰው ነው እና ግን ኮተቤ ላይ አባቴ በህይወት የለም፣ ግን እናቴ በህይወት አለች። እዛ ሰፈር በጣም ብዙ ሰው ነው የሚያቀኝ። ብዙ ሰዎች ናቸው ሊረዱኝ የሚችሉት እና ኮተቤ ላይ ተወልደሽ የተወሰነ እንኳን ማስረጃ ምስክርም እንኳን ቢኖርሽ የሚረዱሽ ሰዎች አንድ አይደለም 20 ሰው አገኝልሻለሁ። በቃ ችግር የለም። ምስክር ልቦችም አሁን ይደውልልሻል። ስልክሽን ሰጥቼዋለሁ። ስለዚህ ቤቲ ኔትወርክ እንትን ነው ቻርጅ ዘግቶብኝ ነው ምናምን እመጣለሁ ብላለች። ግን ዋናው ፖይንት አሁን ልጅሽ ናት። ልጅሽ ላይ ፎከስ እናድርግ ሁላችንም እና ልጅሽ ልጃችን ትሆናለች ለሁላችንም። ከጎንሽ እንሆናለን። መታወቂያው ምንም ችግር የለውም። ሌላ ደግሞ አንቺ ዱባይ መተሽ መስራት የምትፈልጊ ከሆነ ልጅሽ የአዳሪ ትምህርት ቤት እንድትገባ አድርገን አንቺ መተሽ እየሰራሽ ህይወትሽን ትቀይራለሽ። እንደዛ እናደርጋለን። ተስፍሽ ደውል። አሁን አውሩ ስለመታወቂያ ነው። ኔትወርክ እምቢ ብሎት ነው እዚህ ጋር ሚውቱን ለማብራት አይዶን ነው